እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛው የሩብ ፍጻሜ በካምፕ ናው በባርሴሎናና በአትሌቲኮ ማድሪድ መካከል የተደረገውና አትሌቲኮ ማድሪድ በሁሊያን አልቫሬዝ እና ተቀይሮ በገባው አሌክሳንደር ሶርሎት ጎሎች 2-0 ያሸነፈበት ውጤት ነው። ግን ስለ ቀይ ካርዱ አለማሰብ የሚቻል አይመስለኝም። የባርሴሎና ደጋፊዎች ቡድናቸው በ10 ተጫዋቾችም ጭምር በሁለተኛው አጋማሽ የተሻለው ቡድን ስለነበር ጨዋታው ካለቀ በኋላ የስ ዊ ካን የመልሱን ጨዋታ ማድሪድ ላይ ሄደን በሜትሮፖሊታኖም ሳይቀር መቀልበስ እንችላለን የሚል እምነት እንዳላቸው የሚያሳይ ነበር። ግን ሃንዚ ፍሊክ በአርቢትሩ ውሳኔ ደስተኛ አልነበሩም። መጀመሪያ ፕሬስ ኮንፈረንስ ላይ እንዲያውም ሲጠየቁ ተናድጃለሁ፣ ስለ ውጤቱ ልናገር ወይስ ስለ ጨዋታው፣ ስለ ዳኛውስ ባልናገር ይሻላል የሚል ንዴታቸው መቆጣጠር እንዳቃታቸው የሚያሳይ መግቢያ በመጠቀም ነበር የጀመሩት። ያው የራሳቸው ተጫዋች ፓውኩ ባርሴ የተመለከተውን ቀይ ካርድ በተመለከተ በንዴት ስሜት ላይ ስለሆነ ሊሆን ይችላል እሱም ቀይ ካርድ መሆኑን እርግጠኛ አይደለሁም አሉና፣ ግን ማመን አልችልም እንዴት ለፑቢል በራሱ የፍጹም ቅጣት ምት ሳጥን ውስጥ ከግብ ጠባቂው ዋን ሙሶ ኳስ ኪኮፍ አለ አይደለም የመልስ ምት ሲጀመር ሰጠው፣ አነሳው፣ በእጁ አነሳው። ቢጫ ካርድ ነበረበት ደግሞ ፑቢል ተቀይሮ እንደገባ ብዙ ሳይቆይ ቢጫ ካርድ አሳይተውት ነበር አርቢትሩ። እንዴት የፍጹም ቅጣት ምት እና ሁለተኛ ቢጫ እንዴት ቀይ ካርድ እንዳልሆነ አላውቅም። ቫር አትሌቲኮ ማድሪድ ላይ ብቻ ነው ትኩረት ያደረገው፣ ወይም አትሌቲኮ ማድሪድን መጥቀም ላይ ብቻ ነው ትኩረት ያደረገው። ደግሞ እኮ በቪአር ክፍል ያለውን ሰው አውቀዋለሁ፣ ጀርመናዊ ነው አሉ። እሳቸውም ጀርመናዊ ስለሆኑ ተበሳጭተዋል፣ ምንም ጥያቄ የለውም። ወደ ፕሬስ ኮንፈረንሱም ሲመጡ ሌሎች ፍላሽ ኢንተርቪዎች ሰጥተው ስለነበር ሲናገሩ ቆይተዋል። ለነገሩ ግን ሌሎች የተበሳጩባቸውም ነጥቦች ነበሩ። ለምሳሌ ላሚን ያማል በደንብ ፕሮቴክት አልተደረገም የሚል 18 ዓመቱ ብቻ ነው። ከጨዋታው መነሻ ጀምሮ እስከ ማብቂያው ድረስ በማጥቃት ይሁን በመከላከል በጣም አስደናቂ ነበር። ለእናንተ አሉ ለስፔናውያን ጋዜጠኞች፣ ለሀገራችሁ የምንጊዜም ታላላቅ ተጫዋቾች ከሚባሉት መካከል አንዱ ይሆናል። ዳኞች ሊንከባከቡት ያስፈልጋል። ልክ ቪኒሽስን፣ ፔድሪን እንዲህ አይነቶቹን ተጫዋቾች መንከባከብ እንደሚያስፈልገው የሚል አስተያየት ሰጡ። እንግዲህ ቀይ ካርድ ለባርሴሎና በቻምፒየንስ ሊግ ዘንድሮ አንድ ትልቅ ፈተና ነው የነበረው። ሌሎቹ ጨዋታዎች ምናልባት የበረታ ጉዳት አላመጡም ይሆናል በመጀመሪያው ዙር ሌላ እድል በሚሰጥ ሁኔታ ውስጥ ጭምር ስለነበር የነበሩት። ግን ለምሳሌ ባለፈው የውድድር ዘመን ከሞናኮ ጋር በነበረው ጨዋታ ኤሪክ ጋርሲያ በቀይ ወጥቶ ነበር የመጨረሻ ሰው ሆኖ በፈጸመው ጥፋት። በዚህ የውድድር ዘመን ከቼልሲ ጋር በነበረውና በቼልሲ 3-0 በተሸነፉበት ጨዋታ ሮናልድ አራውሆ በቀይ ወጥቶ ነበር። አሁን ኩባርሲ በቀይ ወጥቷል። በቀጥታ በቀይ ካርድ የመሀል ተከላካዮች የወጡባቸው ናቸው እና ሶስቱንም ጨዋታዎች ደግሞ ተሸንፈዋል። ወደ ኋላ አንድ አመት መለስ እናድርገው ካልን ደግሞ ታስታውሱ እንደሆነ የቻቪ ኤርናንዴዝ የአሰልጣኝነት ዘመን ላይ ከፔዤ ጋር በነበረ ጨዋታ እንዲሁ ሮናልድ አራውሆ የመጨረሻ ሰው ሆኖ ጥፋት ፈጽሞ በቀይ ወጥቶ ባርሳ እየመራ ነበር። በኋላ ፔዤ ጨዋታውን ቀልብሶት አሸንፎ እንዳለፈ አስታውሳለሁ። እና እንዲህ አይነት ፈተና በቅርብ ጊዜ ባርሴሎና በተደጋጋሚ እየገጠመው ነው። የኩባርሲ በቀይ መውጣት ምንም ጥያቄ የለውም የጨዋታው ትልቁ ነጥብ ነበር። ደግሞ በአንድ ጥፋት 2 ቅጣት እንደማለት ነው። ምክንያቱም እሱ እንግዲህ ኮንታክቱ ትልቅ አይደለም። ምናልባት ጁሊያኖ ሲሞኔ ኳሱንም ላይ ቆጣጠረው ይችል ይሆናል፣ ግን የመጨረሻ ሰው ነው። መጀመሪያ ቢጫ ካርድ ማሳየታቸውም ለእኔ እንግዳ ነበር። የመጨረሻ ሰው ስለሆነ ቀይ ካርድ መሆኑ ግልጽ የጎል ማስቆጠር እድል እንደከለከለ የሚያስቆጠር በመሆኑ እንግዲህ አሁን ያልኩት ክርክር ነው የሚነሳው። ኳሱን በትክክል የሚቆጣጠርበት ሁኔታ ላይ አልነበረም። ባይነካውም ኖሮ ኳሱን ኮንትሮል አያገኘው ምናምን የሚል ምናልባት እሱ እንደማለዘቢያ ይጠቀም ይሆናል እንጂ እንዲሁ በአክሽን ስታዩት ቀይ ወደ ቪዲዮ ሞኒተር ሲሄዱ ሰውየው
ቀይ እንደሚያስወጡት ግልጽ ነበር፣ ኦፍሳይድ ካልሆነ ወይ ነገር ካልተፈጠረ በስተቀር። አትሌቲኮ ማድሪድ ምንም ምህረት አላሳየም። እንግዲህ ሃንዚ ፍሊክ አንዳንድ ለውጦች አድርጓል። በነገራችን ላይ በዚህ ቅጣት ምት የተገኘው ጎል ነው። ሁሊያን አልቫሬዝ በባርሰሎና በጥብቅ ይፈለጋል የሚባለው የአትሌቲኮ ማድሪድ ተጫዋች የሚያስደንቅ የቅጣት ምትን ያስቆጠረው ለባርሰሎና በጣም ከባድ ነበር። ተጫዋች በቀይ መውጣቱ ብቻ ሳይሆን እንግዲህ ኩባርሲ በመልሱም ጨዋታ አይኖርም፣ ትልቅ ጉዳት ነው። በእርግጥ ኤሪክ ጋርሲያን እዛ ቦታ ላይ ማጫወት ይችላሉ፣ ግን በጣም ጠቃሚ ተጫዋች ነው ለባርሰሎና። ከዛ ግን ያው ቅጣት ምት ነው ደግሞ ጎል የሆነው። ስለዚህ ወደ መልበሻ ክፍል ሲገቡ ከመራር ስሜት ጋር ወደ መልበሻ ክፍል ቢገቡ ብዙ የሚያስገርም አይደለም። አሰልጣኙ አንዳንድ በእኔ በኩል ትኩረት የሳቡ ውሳኔዎች ወስነዋል። በእርግጥ አስፈላጊ ተጫዋቾችም አጥተዋል። ራፊኛ ሳይኖር ሲቀር የባርሰሎና ፕሬሲንግ አንድ አይነት አይደለም። እንዲያውም ትላንትና ከሌላው ጊዜ በተለየ ሁኔታ በኦፍሳይድ ላይን ላለመጫወት ወስነው የገቡ ይመስሉ ነበር። ምክንያቱም የባርሰሎና ሃይላይን አይደለም ችግሩ ይላሉ እሳቸው ብዙ ጊዜ። ወደ መሀል ሜዳ ተጠግተን 50-55 ሜትር ወደፊት ፈቅ ብለን መከላከላችን አይደለም ችግሩ ከፊት ፕሬስ ማድረግ የማንችል ከሆነ የተጋጣሚ ቡድን በ2 በ3 ፓሶች ወደ እኛ ሜዳ መምጣት ይችላል። ይሄ ደግሞ የሚሆነው ራፊኛ ሳይኖር ሲቀር የተቀበሉት ይመስላል። ግን የራፊኛ አለመኖር ብቻ ሳይሆን በእኔ ግምት የፌርሚን ሎፔዝም ጨዋታውን አለመጀመር የባርሰሎናን ፕሬሲንግ ይጎዳዋል። ስለዚህ የሚነግረኝ ነገር ምንድን ነው? የተሰለፉት ተጫዋቾች በሙሉ በፕሬሲንግ የሚደነቁ ተጫዋቾች አይደሉም። ኦልሞን ጨምሮ ላሚን፣ ሌቫንዶቭስኪ፣ ራሽፎርድ ይሄ በምን አይነት መንገድ መጫወት እንደፈለጉ የሚያሳይ ነው። እንደ ሌላው ጊዜ ፕሬስ የማድረግ ፍላጎት በተጋጣሚ ቡድን የሜዳው ስፍራ ላይ አልነበራቸውም። ስለዚህ አትሌቲኮ ማድሪድ ለምሳሌ ወደ ጨዋታው ከመምጣቱ በፊት የነበረው ፕላን ምንድን ነው? ባርሰሎና በሀይላይን ይጫወታል፣ ብዙ ሪስክ ይወስዳል፣ ከጀርባ ብዙ ክፍት ቦታ እናገኛለን፣ ያንን ክፍት ቦታ እናጠቃለን፣ በሽግግር እንጫወታለን ነው ሊሆን የሚችለው። ግን ባርሰሎና በተለይ ከኳስ ውጭ በሚሆንበት ጊዜ እንደ ድሮ የላይኛው የሜዳ ክፍል በተደጋጋሚ ፕሬስ ለማድረግ አይሞክርም ነበር። የተጫዋቾቹን ባህሪ አዳፕት ያደረጉ ነው የሚመስለኝ እኔ። ሁለተኛው ምክንያት ግን አትሌቲኮ ማድሪድ እንደ ልብ በትራንዚሽን ማጥቃት አልቻለም። ስለዚህ ሳይፈልግ ብዙ ጊዜ ቢልድ እያደረገ ለመውጣት ሲሞክር አየን። ባርሰሎናም እንደ ሌሎቹ ጨዋታዎች ብዙ አልተጋለጥም። በተለይ ታስታውሱ እንደሆነ በኮፓ ዴል ሬ የመጀመሪያ ጨዋታ በሜትሮፖሊታኖ 4-0 ነበር አትሌቲኮ ማድሪድ የመጀመሪያን አጋማሽ የመራው እና ይህንኑ የባርሰሎናን ድክመት ነበር የተጠቀመው። ከፊት በሚገባ ፕሬስ ማድረግ አልቻሉም እዛ ጨዋታ ላይ። ከኋላ ደግሞ በጣም የተጋለጠ የተከላካይ መስመር ነው ያላቸው። ሁለቱ በጣም መጥፎ ጥምረቶች ናቸው። ስለዚህ ከዛም በላይ ጎል ሊቆጠር ይችል ነበር። አትሌቲኮ ማድሪድ እንደ ልብ በመልሶ ማጥቃት ትላንትና መጫወት አልቻለም። ያረፉ ተጫዋቾች አሏቸው። በቀደም በላሊጋ በሁለቱ ወሮች መካከል በተደረገው ጨዋታ ያው ባርሰሎና ለላሊጋውም እየተጫወተ ስለሆነ በላሊጋ ጨዋታዎች ተጫዋቾች እንደ ልብ ማሳረፍ ማፈራረቅ አይችልም። አትሌቲኮ ማድሪድ ምንም ቢሆን የቻምፒየንስ ሊግ ቦታን አያጣም። 4ኛ ቦታ ላይ ነው ያለው። ከ3ኛው ቪያሪያል በ1 ነጥብ ብቻ ነው የሚያንሰው። ስለዚህ ቶፕ ፎር ውስጥ መጨረሳችን አይቀርም የሚል ስሌት ያለው ይመስላል። የሚያጡት ነገር የለም ብዙ። ስለዚህ በቀደሙ ጨዋታ ላይ ብዙ ተጫዋቾች አሳርፈው ስለነበር ከሁለቱ ቡድኖች የበለጠ ፍረሽ ይመስል የነበረው አትሌቲኮ ማድሪድ ነው። ከፊት የነበሩ ተጫዋቾች በሙሉ የበቀደሙን ጨዋታ ያረፉት ተጫዋቾች ናቸው። ጨዋታው ሲጀመር ስለ መጀመሪያ 20 ደቂቃ ላይ ባርሰሎና በጣም ጥርት ያሉ የጎል እድሎች ባይሆኑም ግን ማርከስ ራሽፎርድ በሁለት አጋጣሚዎች፣ ላሚን ያማል በጣም በሚያስደንቅ ሁኔታ ሩጄሪን ካለፈ በኋላ የመጨረሻ የፓስ ችግር ካልሆነ በስተቀር ላሚን ያማል በድጋሚ በጣም አስደናቂ ነበር። በእኔ አይን የአንድ ሰው ተልእኮ ይመስል ነበር። በሁለቱ አጋማሽ እጅ መስጠት ምንም አልፈለገም፣ ግን ፓሶቹ ይበላሹበት ነበር። ከተዋጣለት 2-3 ተጫዋቾችን ካለፈ በኋላ የሚሰጠው የመጨረሻ ኳስ ማለት ነው። ምናልባት ለጎል የተቃረቡበት እድል ማርከስ ራሽፎርድ አግኝቶት የነበረው የጎል እድል ነው። የቸኮለም መሰለኝ ጊዜ ነበረው፣ የበለጠ ጎሉን ታርጌት ማድረግ ይችል ነበር፣ ግን በተጣደፈ ሁኔታ ነው ወደ ጎል የመታው። ሙሶ አዳ ነው። አንድ ሌላ ሙከራም ከጠባብ አንግል አግኝቶ ነበር። እሱም ንጹህ የጎል እድል ነው ለማለት ያስቸግራል፣ ግን አደገኞቹ አጋጣሚዎች ከተፈጠሩ የሚፈጠሩት ለራሽፎርድ ነው። በኋላ ጎሉን ማስቆጥሮ የነበረው እሱ ነው፣ ኦፍሳይድ የሆነውን ማለት ነው። ላሚን ያማል ኦፍሳይድ ነበር። ከላሚን ነው ወደ ራሽፎርድ ኳሱ መጥቶ የነበረው። ግን እንደ ልብ ጥራት ያላቸው ትልልቅ የጎል እድሎችን ፈጥሮ ነበር ባርሰሎና ለማለት ግን ያስቸግረኛል። ብልጫ ነበረው፣ ግን ክሊር የሆኑ ጥርት ያሉ የጎል እድሎችን ለመፍጠር ተቸግሮ ነበር። ከዛ በሁለተኛው አጋማሽ አሰልጣኝ ፍሊክ አንዳንድ ኢንትረስቲንግ ለውጦች የሌቫንዶቭስኪ መውጣት እንኳ የሚጠበቅ ነው። በ10 ተጫዋች ነው እየተጫወቱ ያሉት። በቅርብ ጊዜ 38 ዓመት የሚሆነው ተጫዋች ነው። ስለዚህ ዲስአድቫንቴጅ ነው። እንደ ድሮ አይነት ሞቢሊቲ የለውም። ሁለተኛው ግን ፔድሪን ያስወጡት መጀመሪያ ታክቲካ ይመስሎኝ ነበር። ጨዋታው ካለቀ በኋላ ግን ያን ያህል የከፋ ጉዳት አይደለም፣ ግን ምቾት እየተሰማው ስላልነበርና በጣም ስለሚያስፈልገን አሁን
ምንም መቆመር አላስፈልገንም ብለው እሱን ቀይሮ አስወጡና ጋቪና ፌርሚን ነው የገቡት እና ባርሴሎና በታላቅ ወኔ ተጫውቷል ነው የኔ አስተያየት። በታላቅ ፍልሚያ ተጫውቷል። እኔ እንዲያውም 11-10 በሆኑበት ጊዜ ሶርሎት ያቺን ጎል ያስቆጠር እንጂ ብልጫ የነበረው ባርሴሎና ነው በእኔ አስተያየት። ግን እንደገና የነበረው ችግር ጥርት ያሉ የጎል ዕድሎች የመፍጠር ችግር ነው። እንግዲህ ኤስቴቫን ኮቫች የሚባሉ አርቢትር ናቸው። አምና በፍጻሜው ጨዋታ ፔዤ ከኢንተር ሚላን ጋር ያደረጉትን የቻምፒየንስ ሊግ የፍጻሜ ጨዋታ የመሩ ልምድ ያላቸው ሮሜኒያ አርቢትር ናቸው። እንግዲህ ኩባርሲን በቀይ ማስወጣታቸው በእኔ አስተያየት ብዙም ያከራክር አይመስለኝም። ግን ሌሎች ባርሴሎናን ያስከፉ ውሳኔዎች ግን ወስነዋል። ለምሳሌ ኮኬ 60 ደቂቃ ነው የተጫወተው። ቀይሮ አስወጥቶታል። በኋላ ዲጎ ሲሞኔ 3 ጥፋቶች ፈጽሟል። 3ቱንም ጥፋቶች በተናጠል ካያቸዋቸው 3ቱም ቢጫ ካርድ ሊያሰጡ የሚችሉ ጥፋቶች ናቸው። መጀመሪያ ገና እንደተጀመረ በ8ኛው ደቂቃ ላይ ነው ዳኒ ኦልሞ ላይ ጥፋት የሰራው። ከዛ አለፉት። ጨዋታው እንደተጀመረ ስለሆነ ሊሆን ይችላል፣ ቶሎ ወደ ካርድ መሄድ ስላልፈለጉ ሊሆን ይችላል። ከዛ 31ኛው ደቂቃ ላይ በድጋሚ ኦልሞ ላይ ጥፋት ሰራና ቢጫ ካርድ ተመለከተ። ከዛ እረፍት ከመውጣታቸው በፊት ደግሞ የሺን ፋውል የሚባለው ላሚን ያማል ላይ ጥፋት ሰራ መሀል ሜዳ አካባቢ። ይሄ ብቻውን ቢጫ ካርድ ሊያሰጥ የሚችል እኔ እንዲያውም ሁለት አጋማሽ ሲጀመር የአርቢትሩ አይን ውስጥ ይገባል ብለው ዲጎ ሲሞኔ ስለሚጠራጠር ከረፍት በኋላ ይዞት ላይ መለስ ይችላል የሚል ግምት ነበረኝ። ግን ዲጎ ሲሞኔ ያልቀየረው 60 ደቂቃ ቆይቶ ነው የወጣው። ይህንን ጉዳይ አላነሱትም አሰልጣኙ። ግን በባርሴሎና በኩል ቅሬታ ካስነሱት ነጥቦች መካከል አንደኛው ይሄኛው ነው። ግን ከሁሉ በላይ የዚህ የፑቢል ኳሱን በእጅ አንስቶ አርቢትሩ ካርድ አለመስጠታቸው፣ የፍጹም ቅጣት ምት አለመስጠታቸው ነው ፍሊክን የበለጠ ያበሳጫቸው። እንዲያውም ክሪስቲያን ዲንጋርት የሚባሉትን የሀገራቸውን ሰው ጭምር ጀርመናዊ ነው እኮ ሰውየው በጀርመናዊነት ውሳኔ አይሰጣቸውም። በእርግጥ ግን ማንነቱን እንደሚያውቁ የቪአር ክፍል ውስጥ ያለውን ሰው፣ ምክንያቱም አርቢትሩ አልወሰኑም። የባርሴሎና ተጫዋቾች በሙሉ እጃቸውን እያወራጩ ነበር። እንግዲህ አሁን ይሄ ምንድነው ግሬ ኤሪያ የሚባል መቼ ነው ኪክኦፍ በትክክል መደረጉ የሚታወቀው? ምክንያቱም አርቢትሩ በፊሽካ ድምጽ አይደለም ያስጀምሩት አይደለም። በፊሽካ ድምጽ የሚያስጀምሩት ግብ ጠባቂው የሚዘገይ ከሆነ ምታ ለማለት ነው። እሱንም በእጅ ምልክት ነው ብዙ ጊዜ። ግን ቢጫ ካርድ ሊያሳዩት ሲፈልጉ በፊሽካ ጨዋታውን አስቁመው ከዛ ቢጫ ካርድ አሳይተው ነው ጨዋታው የሚቀጥለው። አሁን እቺ ግሬ ኤሪያ ነች። መቼ ነው ጨዋታው ከኋላ ተጀመረ የሚባለው? እሱ ካልሆነ በስተቀር ለምሳሌ ተመሳሳይ ነገር አይቻሉ። በዚህኛው ባለፈው የውድድር ዘመን ቪላ ቻምፒየንስ ሊግ የተጫወተው ባለፈው የውድድር ዘመን ነበር እና ከክለብ ብሩዥ ጋር በነበረ ጨዋታ ኤሚሊያኖ ማርቲኔዝ ለአንደኛው ተከላካዩ ስሙ ጠፋኝ ሰጠው ነው ኳሱን ለታይረል ሚንግስ አነሳው፣ በእጁ አነሳውና አርቢትሩ ቢጫ ካርድና የፍጹም ቅጣት ምት ነው የሰጡት። አሁን እንግዲህ ፑቢል ቀይ ካርድ የሚሉት ምናልባት ቢጫ ካርድ ስለነበረው ሊሆን ይችላል። ሌላ ጊዜ ግን አልተሰጠም። አርሰናልና ባየር ሚኒክ በቻምፒየንስ ሊግ ከ2 ዓመት በፊት በሩብ ፍጻሜ ተገናኝተው በተጫወቱ ጊዜ እንደዚሁ የአርሰናል ተጫዋች ኳስ በእጁ አንስቶ ነበር ከመልስ ምት በኋላ እና ቶማስ ቱኸል እንዲያውም ከጨዋታው መጠናቀቅ በኋላ የልጆት ስህተት እኮ ነው የተሰራው። በቻምፒየንስ ሊግ ሩብ ፍጻሜ በዚህ ደረጃ ባለ እግር ኳስ እንዴት ነው አንድ አርቢትር እንዲህ አይነት ስህተት ሊሰራ የሚችለው? ምክንያቱም ይሄ መሰረታዊ የህግ ትርጓሜን አለመፈጸም ነው። ማመን አልችልም፣ ሲምፕሊ አንቢሊቨብል የሚል አስተያየት ነበር ከዛ ጨዋታ በኋላ የሰጡት። ይህም በባርሴሎና በኩል ተፈጠረ አወዛጋቢ ስሜት ነው። ለዚህ ነው የስፔን ብዙሃን መገናኛዎች በተለይ የባርሴሎና ዘመን ብዙሃን መገናኛዎች ለምሳሌ ስፖርት የሚባለው ጋዜጣ ቪአር የባርሴሎናን ህልም ቀማ ብሎ ጽፏል። ሙንዶ ዲፖርቲቮ ደግሞ ኮቫችን የባርሴሎናና የባርሴሎና ደጋፊዎች ጠላት ብሎ ገልጿቸዋል። ትልቅ ውሳኔ ነበር፣ ግን ውሳኔው የኩባርሲ ውሳኔ ሳይሆን ሌሎች ውሳኔዎች ማለት ነው። የኩባርሲ በቀይ መውጣት ያን ያህል ብዙ የሚያከራክር አይመስለኝም። አትሌቲኮ ማድሪድ ላይ የምናየው አንዳንድ ለውጥ ግን አለ። ለመጫወት እየሞከረ ነው። ከጨዋታ በፊት የነበረን አንድ መጠነኛ ፕሮግራም ላይ እንዳነሳሁት ሎጂካል ይመስለኛል። አትሌቲኮ ማድሪድ አሁን ያሉት ተጫዋቾች የማጥቃት ተጫዋቾች ጥራት 6-7 ከፍተኛ የጥራት ደረጃ ያላቸው ተጫዋቾች አሉ። ሁለቱም ጎሎች ያስቆጠሩት አሌክሳንደር ሶርሎትና ሁሊያን አልቫሬዝ ብቻ ሳይሆኑ ለምሳሌ ተቀይሮ የገባው አሌክስ ባዬና፣ ጁሊያኖ ሲሞኔ፣ አሌክሳንደር ሶርሎት፣ አንቷን ግሪዝማን፣ አዴሞላ ሉክማን በርካታ አማራጮች አሏቸው። በመከላከል እንደ ዛሬ 10-15 ዓመቱ አይነት
አስተማማኝ የተከላካይ ተጫዋቾች ታዋጊ 6 ቁጥሮች ያሉት ቡድን አይደለም። ባሉት ተጫዋቾች ጥንካሬ ላይ ይመስለኛል ቡድኑን መገንባት ያለበት እና በመጠኑ ያንን እያደረገ ይመስለኛል። ትላንትና አሁን አስገራሚው ነገር በሁለተኛው አጋማሽ ያ የቁጥር ብልጫ ኖሮት እንዴት ቡድኑ እንደዛ ሪትሪት እንዳደረገ አላቅም። ምክንያቱም በሁለተኛው አጋማሽ በፖሴሽን በመጀመሪያ አጋማሽ ከነበረው ያነሰም ፖሴሽን ነበር። አንድ ሙከራ ነው ያደረገው ካልተሳሳትኩ አትሌቲኮ ማድሪድ 40% ብቻ ነው የነበረው። ባርሴሎና እንዴት ጥሩ ተጫውቶ እንደነበር የሚያሳይ ነው። 10 እና ከዛ በላይ የቅብብል ሲኩዌንሶች ያደረገበትን ጊዜ ካያችሁ በመጀመሪያ አጋማሽ 3 ጊዜ አድርጎት ነበር። 10 ያልተቆራረጡ የቅብብል ሂደቶች ማለት ነው። በሁለተኛው አጋማሽ 1 ጊዜ ብቻ ነው ያደረገው። በመጀመሪያ አጋማሽ 5 ጊዜ ነው በባርሳ የፍጹም ቅጣት ምት ሳጥን ኳስ የነኩት። በሁለተኛው አጋማሽ 4። ያንን የቁጥር ብልጫ በደንብ ኤክስፕሎይት አላደረጉም። ግን ጥረቶች አያለሁ። ትላንት ስጠቅስ እንደነበረው ለምሳሌ አትሌቲኮ ማድሪድ ትላንትና ለመጀመሪያ ጊዜ ነው በዚህ ዓመት በቻምፒየንስ ሊግ ጎል ያልተቆጠረበት። በሁሉም ጨዋታ ጎል ይቆጠርበታል። እንዲያውም ከትላንት አስቀድሞ በነበሩት አትሌቲኮ ማድሪድ ባደረጋቸው 9 ጨዋታዎች በ7ቱ ቢያንስ 2 ጎሎች ተቆጥረውበታል። ግን ቡድኑ ጎል ማስቆጠር ይችላል። ስለዚህ የበለጠ ደፈር ያለ አጫወት ታያላችሁ። ዘለግ ላለ ጊዜ ኳስ ይዞ መቆየት። ትላንትና ግን ባርሴሎናን በደንብ እስከ መጨረሻው ጫፍ ድረስ ፕሬስ ስላላደረጋቸው ሊሆን ይችላል የአትሌቲኮ ማድሪድ ቢልዳፕ በዲፎልት የመጣ በባርሴሎና በፕሬሲንግ መቆጠብ ምክንያት የመጣ ሊሆን ይችላል። ግን ይሄኛውን የሲሞኔን ቡድን መጠነኛ የለውጥ ባህሪ ሁሌ እንላለን። ዲየጎ ሲሞኔ ጆዋ ፌሊክስን ሲያስፈርም ድሮ ራሱ ኒኮላስ ጋይታንን ሲያመጣ የማጥቃት ተጫዋቾችን ባስፈረመ ቁጥር በመጨረሻ ሊለወጥ ነው ይባልና ግን ከሞላ ጎደል ተመሳሳይ ዲኤንኤ ኖሮት የቆየ ቡድን ነው። ግን የለውጥ ምልክቶች ከምታዩባቸው የጨዋታው ምዕራፎች አንደኛው ሁለተኛው የአሌክሳንደር ሶርሎት ጎል ሲቆጠር 13 ያልተቆራረጡ ቅብብሎች አድርገው ነበር። ይሄ ብዙ ጊዜ በአትሌቲኮ ማድሪድ የሚጠቀስ አልነበረም። በዚህኛውም የውድድር ዘመን በአማካይ በጨዋታ ከአትሌቲኮ ማድሪድ በላይ የበለጠ ጎሎች ያስቆጠሩት ቡድኖች 3 ብቻ ናቸው። ፓሪስ ሳን ጀርማ፣ ባየር ሚኒክ እና ትላንት የገጠሙት ባርሴሎና። በመጠኑ በማጥቃቱ በኩል እየተሻሻለ የመጣ ቡድን ይመስላል። መጠነኛ ነው ግን ይሄ ደግሞ ባህሪያዊ ይመስለኛል። ይህንን ማድረግ ያለበት ይመስለኛል ዲየጎ ሲሞኔ። የቡድኑ ተጫዋቾች ካራክተሪስቲክስ ዲፌንስ ፈርስት እግር ኳስ ለመጫወት የሚሆን ስለማይመስለኝ የሚቀጥለው ሳምንት ጨዋታ እንግዲህ በባርሴሎና ደጋፊዎች በኩል ተስፋ የሚያስቆርጥ ሆኖ አይደለም የታየው። በጣም ጠባብ ይመስለኛል። የመልሱ ጨዋታ በማድሪድ የሚደረግ በመሆኑ ምክንያት የመልሱ ጨዋታ በሜዳቸው ቢሆን ኖሮ ትልቅ አድቫንቴጅ ሊሆን ይችል ነበር። ትላንትና አንዱ በጎ ነገር እንግዲህ ጎል ሳይቆጠርባቸው መውጣታቸው ነው። ከዚህ በፊት በ12 ጨዋታዎች 24 ጎል ተቆጥሮባቸው ነበር። በየጨዋታው በአቬሬጅ 2 ጎሎች ማለት ነው። እና ዲየጎ ሲሞኔ ከ2011 በኋላ ለመጀመሪያ ጊዜ ባርሴሎናን በካምፕ ናው አሸንፏል። የባርሴሎናን በባርሴሎና ሜዳ ለማሸነፍ ቸግሮት ቆይቷል። አልቋል ለማለት ያስቸግራል፣ ግን ለባርሴሎና በጣም ውስብስብ ይመስለኛል የመልሱ ጨዋታ ላይ። እዚህ ላይ ፓው ኩባርሲ የለም። የባርሴሎናን መከላከል ብቻ ሳይሆን የባርሴሎናን ፖሴሽን ጥራት ይጎዳዋል። እዚህ ላይ ራፊኛ የሚመለስላቸው አይመስለኝም። ዲዮንግ የለም። ምናልባት አላቅም ማርክ ቤርናል ይመለስ እንደሆነ። እነዚህ በጣም አስፈላጊ ተጫዋቾች ናቸው። ግን አንዳንድ የፎርሜሽንም የተጫዋቾች የምርጫም ስህተት ሳይሰሩ የቀሩ አልመሰለኝም። ምክንያታቸውን እረዳዋለሁ። ብዙ ፕሬስ ማድረግ አልፈለጉም የትላንትናው ጨዋታ ላይ። ስለዚህ ፌርሚንን በጣም እንዳስፈላጊ ተጫዋች አልቆጠሩት ይሆናል ደ ፕላን ኤ። ግን ደግሞ ከኦልሞ በተሻለ ኦልሞ የበለጠ ኤፌክቲቭ ተጫዋች ነው፣ ግን በኦቨርኦል አጫወት ፌርሚን የሚሻል ይመስለኛል። ግን የመልሱ ጨዋታ የበለጠ ይጠበቃል በሚቀጥለው ሳምንት። እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በስርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።